ቆይ ወይስ እኔ አብርሃምን ስለማፈቅረው ምን ታደርጋለች ብላችሁ ያሰባችሁ? እኔ ምንም እየገባችሁኝ አይደለም። እስኪ ንገሩኝ፣ አብራሩልኝ። ይሄን እኛ ምንም የሚያስተውነው ነገር የለም። ቆይ ግን እኔ የምላችሁ ወይስ እኔ አብርሃምን ስለማፈቅረው የሆነ ተለያያችኋለች ምናምን ብላችሁ አስባችሁ ነው? ይሄን አስባችሁ እንኳን ተሳስታችኋል። ምክንያቱም ይሄ ፍቅር የትም እንደማይደርስ በጣም እርግጠኛ ስለሆንኩኝ። ምክንያቱም ፍቅር ያለ ገንዘብ ባዶ ነው። ወይስ እንደ ሰርፕራይዝ ፕሮግራም ያለባችሁ ምናምን እናንተ ወስጣችሁ ልታግዟቸው ነው? እሱን ደግሞ ሁሉ ጊዜ ማድረግ አትችሉም እናንተ ነው። የማያምሽ ሳቅ ያስቀኛል። ይኸውልሽ ዳይ ገንዘብ ኑሮሽ እኮ ፍቅርን እኮ በገንዘብ ሽልገዛ እችላለሁ። ለምን አልችልም? አልደበረኝም ነው ያለ። ቀላል እችላለሁ። እሱን ደግሞ በቅርቡ አሳያችኋለሁ። ለነገሩ ጥፋተኛዋ እኔ ነኝ። ያላች ጋብቻ ይሉታል። ይሄ ነው ዝቅ ብዬ ከናንተ ጋር እኔ እንጃ ስለተባበርኳችሁ ነው መሰለኝ በጣም አናቴ ልፍጥ እያላችሁ ነው። ታውቃችሁ። ሰላም እንዴት ናችሁ ውድ የዩቲዩባችን ቤተሰቦች? እኛ እንግዲህ ሰላም ነን ቤተሰብ። እንግዲህ ዛሬ ቤተሰብ እኔና መቅዲ ዳጊን ይቅርታ ለመጠየቅ በእናንተ ፊት አስበን ተቀጣጥረን ዳጊንም ቢሆን ደውልንላታል እየመጣች ነው። እንግዲህ ቤተሰብ ባለፈው የሰራነውን ስህተት አይታችኋል። ግን ያው ስህተታችን አይመስለኝም። ግን ደግሞ ዳጊ ተቀይማናለች። አስበንበት ሆነ ብለን ያደረግነው ነገር ነው ይመስላል። ያው ቢሆንም ግን ስራችንን እስከማቋረጥ ድረስ ስለደረሰች ዛሬ ዳጊን ደውለን ይቅርታ እንጠይቃታለን በእናንተ ፊት። ምክንያቱም ምንም ማድረግ አንችልም። ቤተሰብ ኮሜንት ጋር እየገባችሁ ሁላችሁም ፕራንኩን ብቻችሁን ማትሰሩ ምናምን ስትሉ ነበረ። ያው ፕራንኩን ብቻችንን መስራት እንችላለን። አሁንም ቢሆን እየሰራን ነው። ግን ቤተሰብ የቆሸሹ አልማጆች የሚለውን የተከታታይ ድራማ ሁላችሁም ታውቁታላችሁ። ያው ማታውቁት ካላችሁም ተከታታይ ድራማ ጀምረናል። የከተማ የቆሸሹ አልማጆች የሚል እሱ ጋር ደግሞ ዳጊ ዋና ካራክተር ስለያዘች እሷ አቋረጠችው ማለት ሁላችንም እሷን የሷ ወድቀኝ እኛንም ይዞ ነው የሚወድቀውና ቤተሰብ ለዛም ጭምር ነው ዛሬ ይቅርታ የምንጠይቅበት ዓላማ። እና ሁላችሁም ደግሞ ኮሜንት ጋር እየገባችሁ ይሄን ስራ እንድትጨርስልን ባካችሁን ኮሜንት ጋር ምከሩልን። እሷን ይሄ ስራ ብዙ ልፋት ብዙ ሰው ደክሞበታል። ስለዚህ ደግሞ አንድ በተራ ምክንያት መፍረስ ስለሌለበት የሁላችንም እንትን ልፋት ዳጊን ከናንተ ፊት ዛሬ ይቅርታ እንጠይቃታለን። መቅደስ የምታያቸው ነገር ካለ ባያችሁ። ኧረ እኔ ምንም ምላቸው ነገር የለኝም። ግን ያው እሱ እንዳለው እኛ ጥፋት ብለን አልነበረም ያደረግነው። እሷንም እናስቀይማታለን ብለን አልነበረም ፕሮግራሙን ያዘጋጀነው። ስለዚህ እንግዲህ እሷ ቅር ስላላት ይቅርታ እንጠይቃታለን ማለት ነው። ዳጊ እየመጣች ነው፣ አብረን እንጠብቃለን። አብራችሁን ቆዩ ቤተሰብ። ሰብስክራይብ ሼር በማድረግ አበረታቱን። እንወዳችኋለን። አብራችሁን ቆዩ፣ የትም እንዳትሄዱ። ሰላም እንዴት ነሽ ዳጊ? አለ ሰላም ነው አለ ሰላም እንዴት ነሽ? ዛሬ ይመስገን። ለምን ነበር ያጣደፋችሁ? ካሜራ ይዘናል ዳጊ። አይደብርሽ ነው? አይደብረኝም። ምን አስደበረኝ? ሰላም ቤተሰብ። ሰላም ቤተሰብ እንዴት ናችሁ? ይኸውልሽ ዳጊ ማለት ባጠፋነው ጥፋት በእርግጥ ተቀይመሽናል። የሆነ ጥፋት አልለውም በርግጥ ግን ደግሞ እኛ ሆን ብለን ያደረግነው ነገር ስለመሰለሽ እኔና መቅደስ ዛሬ ተመካክረን አንቺን ይቅርታ ጠይቀንሽ ድራማውንም እንደሰሪልን እና ደግሞ ከልባችን ይሄን አስበንበት እንዳልሰራ ነው እንድታቂልን እንፈልጋለን። እና በቤተሰብ ፊት ዛሬ ይቅርታ ልንጠይቅሽ ነው። አንቺም ቢሆን ከልባችን እንዳልሆነ አቀሽ ይቅር በይን አይደል? ይቅር ልበላችሁ። ቆይ ለመሆኑ ደግሞ ያቺ ድመት እንዴት ነው ሲያደርጋት የነበረ ግን አይታታል? ለምንድነው ፊት እያላችሁ እኔ ላይ የምትፈርዱት? ቆይ ማስቴን ነው? አዎ ማስቴን ነው። ከሷ ውጭ ታዲያ ማን አለ ፊት የሚያደርገው? ልኳን አታውቅ አይደለም ዳጊ። አሁን የተገናኘነው ስለሌላ ጉዳይ ምናምን ልናወራ ሳይሆን እኛ ስላጠፋነው ጥፋት ይቅርታ ጠይቀንሽ ይቅር ብለሽን ወደ ድራማው እንድትመለሽ አይደል? እናንተ ተሰባችሁ የድራማውን ነው ዳጊ። ይሄን ስራ እኮ በጣም ብዙ ልፋት እኮ ብዙ ልፋት እኮ ወጣንበታል። በጣም ብዙ እኮ እኔ ሳላወጣሁበትም እና ታዲያ ለምን አንቺ ስራሽ ናስ? እኔ አለፈውበትም እኮ ላንቺም ለኛ ስንት ነገር ነው ለዚህ ድራማ ብያበረከትኩት። ልክ እኮ ዳጊ። አሁን ላንቺ ስትይ ለኛም ስንል በቃ ጨርሹ እኮ ነው የጀመርሽውን ስራ ጨርሽልን። ቀኝ እጅ የሰጠውን ግራ እጅ እንዳያየው ይባላል። እኔ ግን ሳልወድ በግድ ያደረኩትን ነገር እንዳነሳ አታስገድዱኝ። በቃ ቆይ በገንዘብ እጅ እንደዛ ያን ሁሉ ነገር አድርጌ ባገስኳት እሷ እኔ ላይ ጭራሽ እጇን እኮ ነው ያነሳች። እና ዳጊ ወደ ስራሽ ተመልሰሽ ስራችንን አብረን እንድንሰራ ነበር። ወደ ስራሽ ተመልሽ።
ስራ ላይስ እንደማልበጠብጣችሁ በምን እርግጠኛ ናችሁ? የዛኔ ቆይ እኔ አብርሃምን ስለማፈቅረው ተበጠብጠናል ብላችሁ አይደል እንዴ? የዛኔ እኔ ንጥል አደረጋችሁ እናንተ አሸሸ ገዳሚ ስትሉ የነበረ እንደሱ አይደለም። ይሄ እኮ ድንገት የተፈጠረ ፕሮግራም ነው አይደለ? ድንገት ለመጣ ነው አለ ፕሮግራም በድንገት ይፈጠራል ፕሮግራም። ንገረኝ እስኪ ንገረኝ። ይኸውልሽ ዳጊ እኔ ከመግባቴ ነው ፕሮግራም የተዘጋጀው። ማሰቢያ ጊዜ ራሱ አልነበረንም። እኔ ልሸውዱኝ አትሞክሩ። እሺ ቆይ ችግር የለውም በቃ እሺ። እኔ እኮ አማራጭ ትችሻለሁ ዳጊ። እነሱን ማስደሰትና ስጦታ መስጠት ፈልጋለሁ። የደስታቸው ደስታዬ ነው የምትይ ከሆነ አሁንም ቢሆን እኮ ፕሮግራም ማዘጋጀት እንችላለን። አረፈዳችሁ። እሺ ምኑ ነው የረፈደ? ቆይ ግን እኔ ስተኝ የሆነ አሸባሪ ቡድን መስላለሁ እንዴ? ለስራ ሲሆን ልትፈልጉኝ አይ በቃ እናንተን የማናነው ወይም ደግሞ እኔ ቆይ አብርሃም ለኔ ምቀኘኝ ነው እንዴ? ማለት ማስቴን ይጠላታል። ምን እንዴት ነው የምታስቡት? ነው ያልገባኝ ነገር ምንድነው ነው እኮ ለዛ እኮ ነው አንተ አስባችሁ ነው ጥያቄ። እሺ እንደ ጥፋት ስላሰብሽ ይቅርታ ልንልሽ እኮ ነው ዛሬ እኔና ዋላ የመጣ ነው አይደለ? መጀመሪያ ነበር ይሄን ማሰብ መጀመሪያ ያሰባችሁ። እሺ ድንገት ተፈጠረ። ምንም ድንገት የለውም። ድንገት ፕሮግራም ይፈጠራል እንዴ? ድንገት ሊፈጠር የሚችለው እንቅፋት ነው። እሺ ዳጊ ስሚኝ እሺ አይደለም። ለምን እሺ እኔ ከመምጣቴ በፊት እነሱን ሰርፕራይዝ አላደረግሻቸውም? ለምን ካሰብሽው ልብሽ ያሰቡ ከሆነ ለምን አንቺ ቀርመሽ? እኔ ጥያቄው መቀበሉን የታወቅኩኝ አውቃለሁ። ይሄን ሲሆን ስን ያውቃለሁ እና በቪዲዮ አታይም? ይሄንስ በቪዲዮ የለም ያየሽው? ዋለም እኮ ቪዲዮ ገና ያየው ባህር ዳር ነበር። አይ በዛ ሰዓት እናንተ ልክ ናችሁ። ውሳኔያችሁ የምታደርጉት ድርጊትም ልክ ናችሁ። እኔ ከዚህ በኋላ ከእናንተ ጋር በቃ ምንም ያገናኘኝ ነገር የለም። ስራ ነው አቁም ያለውኝ። በቃ እንደፈለጋችሁ ሆኖ ልባችሁ እንደፈለገው አድርጉ። እሺ በቃ እኔማ በጠባጭ ስለሆንኩኝ ረብሻችኋለሁ። እናንተንም እና አብርሃምንም ማስቴንም ስለምረብሻት እኔ ልቅርባችሁ። ቆይ እኔ መቅረቴን ያክል ምን አንሰራሰራችሁ አይደለም ዳጊ። መጀመሪያ ያሹ ካራክተር ዋና ካራክተር ነው። ሲቀጥል ደግሞ ስራውን እንኳን ላቋርጥ ካልሽ አንቺም ተወጭበትን መንገድ እስከምናመቻች ድረስ በቃ ተባበሪ። አይመለከተኝም። እኔ ጉዳይ አይደለም። እሺ ምን ብለሽ ነው ስራ ጀመርሽው? እንደዚህ እኮ አይባልም እኮ አንቺ እኮ መስላችሁኝ ተባብረን ተዛዝነን ተገዳድፈን አብረን እንሰራለን ብዬ እኔ እኮ ለዚህ ስራ ቆይ እናንተ ብቻ ናችሁ እንደ ለፋችሁ? እኔ ስንት ነገር ነው ያደረኩት እና ታዲያ ለፋታችሁ ውጤትሽ ነው የለፋችሁበት። በእናንተ አየሁት ውጤቱን። ከዚህ በላይ መቼም ዛሬን በእናንተ አይቼ ነገም እንደሚፈጠር መገመት አያቅተኝም። አይዚው ላይ ባቆም ይሻለኛል። እንደኔ በቃ ተውኝ። ለይቅርታ ለምናምን እያላችሁ አትጥሩ። በቃ ስራ ታስፈሽ። እሺ በቃ ሁሉም ነገር ይቅር። በቃ ስራችንን ብቻ ጨርሽልሽ። እኮ ቀልድ አይደለም ዳጊ። አልችልም እሱን ማድረግ በጣም ይቅርታ። እሺ ቢያንስ ያንቺ ካራክተር የምትተካልን ሰው እስከምናገኝ ድረስ ፍጨርሽልን። ለነገሩ ጥፋተኛዋ እኔ ነኝ። ያላቻ ጋብቻ ይሉታል። ይሄ ነው ዝቅ ብዬ ከእናንተ ጋር እኔ እንጃ ስለተባበርኳችሁ ነው መሰለኝ። በጣም አናቴ ልፍጥ እያላችሁ ነው። ታውቋቸዋል እኮ ዳጊ። በቃ እኛ ላንቺ ምን መጠን ይሳላል። በተለይ ደግሞ ያቺ ድመት ንገሪያት እሰራላታለሁ። አሁን ዳጊ ስለ ሰው አይደለም ልናወራ የመጣ ነው አይደለ? ስለ ስራ ነው። እንዴት እንዳደረጋት አንቺ አላየሽም? ሌላ ትርፍ ቃል እኮ ዳጊ ጋር መነጋገር እኮ አይጠበቅብንም። ቆይ ወይስ እኔ አብርሃምን ስለማፈቅረው ምን ታደርጋለች ብላችሁ ያሰባችሁ? እኔ ምንም እየገባችሁኝ አይደለም። እስኪ ንገሩኝ፣ አብራሩልኝ። ይሄን እኛ ምን የሚያስብነው ነገር የለም። ቆይ ግን እኔ የምላችሁ ወይስ እኔ አብርሃምን ስለማፈቅረው የሆነ ተለያያችኋለች ምናምን ብላችሁ አስባችሁ ነው? ይሄን አስባችሁ ከሆነ ተሳስታችኋል። ምክንያቱም ይሄ ፍቅር የትም እንደማይደርስ በጣም እርግጠኛ ስለሆንኩኝ። ምክንያቱም ፍቅር ያለ ገንዘብ ባዶ ነው። ወይስ እንደ ሰርፕራይዝ ፕሮግራም ቀለባቸው ምናምን እናንተ ወስጣችሁ ልታግዛችሁ ነው? እሱን ደግሞ ሁልጊዜ ማድረጋችሁ ነው። የማያመሽ ሳቅ ያስቀኛል። ይኸውልሽ ዳጊ ገንዘብ ኑሮሽ እኮ ፍቅርን እኮ በገንዘብሽ ልገዛት እችላለሁ። ለምን አልችለው? አልደበረኝም ነው ያለ። ቀላል እችላለሁ። እሱን ደግሞ በቅርቡ አሳያችኋለሁ። ያዝልቅላችሁ። መልካም ለሰርጋችሁ ያብቃን ብዬ መርቂያችኋለሁ። አሜን። እኔ ገንዘብ አለኝ አይደል እንዴ? ዳጊ እኮ ገባን እኮ አንቺ ገንዘብ አለሽ፣ እኛ አቅማችን አይደለሽ። እኛ በገንዘብ አይደለም ሻውን ርጅን ያለው አይደለ? አልጨረስኩም። እሺ በቃ ስራችንን እንጨርሽልን። በቃ ሌላ ውስጥ እኮ መግባትኛ እኮ ነው አይጠበቅብንም። መጀመሪያ ንግግሬን አስጨርሰኝ እኮ ታዲያ። እኛ እኮ አንቺ ገንዘብ አለ መኖርሽን እኮ እናውቃለን። ተዋት ቀጥሽ እና ደግሞ ያው ይሄ ፍቅራቸው ጥግ የቱ ድረስ እንደሆነ መገመት ስለማያቅተኝ የነሱ ጉዳይ በእኔ ምክንያት ምንም ይሆናል ብላችሁ አያሳስባችሁ ዳጊ። በቃ ስለዚህ ጉዳይ እንጨርስ። በቃ ስለ ፍቅር ምናምን እዚህኛ እኮ ይቅርታ እንጠይቅሽ ነው የመጣነው። ስለዛ ጉዳይ እኮ መላ ይጠበቅብናል። እሺ አብረን ምን ይሆናል? ጨረስኩ። እሺ አሁን ይቅርታ አድርገሽልና ስራውን ትጨርሽልናለሽ?
ቢያንስ እንኳን የአንቺ ካራክተር በቃ እስከሚቋጭ ድረስ እኔ ንግግር ያንዴ ነው። እሺ ለኛ ሳይሆን ለራስሽ ብለሽ እንኳን የጀመርሽውን ስራ ጨርሽልኝ። አይ ለኔ እንኳን ይቅርብ ብዬ ወስኜ ነው የተወኩት። ሌላ ስራ ልጀምር አስቤያለሁ። የጀመርሽው ነገር ከግብ ሳይደርስ ቀር ትንሽ አያሳስብሽም? ምንም አያሳስበኝም። ይሄ ቢቀር ሌላ ስራ እሞክራለሁ። እሺ ገባሽልኝ ቃልስ እንደው ነበር ስራውን የጀመሩ እድሜ ለእናንተ እንዴ ለምንድን ነው ሁሉ ነገር እያመጣችሁ ነው ለኔ ተለጥፉ? የእናንተ ጥፋት አይደለንም እንዴ? እያጠፋን እኮ አይደለንም። እሺ በቃ እኔ ለማንኛውም ከዚህ በላይ ምንም መናገር አልፈልግም። መልካም ቀን። በቃ አዎ በቃ ድሮም እኮ የጀመረውን የማይጨርስ እኮ ሰነፍ ሰው ነው አይደል? ጀግና ብትሆኚ የጀመርሽውን ትጨርሽ። ምን አልክ? አይ ለማንኛውም እሺ ችግር የለውም ይሁን። እስኪ ደግሞ ምንድነው ያልክ? እውነቱን ነው። ጀግና ነኝ ብትይማ ያሰብሽውን ነገር ሳታሰፊ ወደ ኋላ አትይም ነበረ። ለማንኛውም ዳጊ ከወሬ ይልቅ ተግባር ይበልጣል። ስለዚህ ከማውራት ይልቅ ተግባሩን ብታሳይን አለ። ለማንኛውም በቃ ነው ቤተሰብ እጨርሳለሁ አልኩ። ወዴት ነው ለተግባር አሳይኝ ያልከው? እሺ እንዴት መስራት እንዳለብኝ እንዴት ነው የምሰራ አሳያለሁ። መስራትም አለብኝ ለካ። እና እኛ ዳጊስ እኛስ ምን እንፈልግ ነው? እኛም ስራውን እንድትሰራ ነው የምንፈልገው። እና ሳይልናልሽ በሚገባ እሰራለሁ። እንደዛ ከሆነ ዳጊ ነገ ቀረጻ ሊኖር ስለሚችል ስልክ አንሽሽ። ችግር የለም ስልኬ ክፍት ነው። በማንኛውም ሰዓት ለስራ ከሆነ ደውሉልኝ አነሳለሁ። መልካም ቀን። በሽ እናመሰግናለን። ያው እንግዲህ ቤተሰብ እንዳያችሁት ዳጊ ያው በልክም ቢሆን ከልቧ ይሁን አይሁን አናቅም፣ ግን ደግሞ ስራውን ሰራለሁ ብላለች። ያው እንግዲህ አብረን ምን ነው ይሆናል እንግዲህ ፈጣሪ ከልቧ ከሆነ እንግዲህ በጣም ደስ ብሎኛል። ስራችን የጀመርነው ስራ ሊያልቅልን ስለሆነ እኛም በጣም ደስ ነው ያለ። ቢያንስ እንኳን የእሷን ካራክተር እስከምትጨርስ ድረስ ከቆየችልን አሪፍ ነው። ለማንኛውም በቃ እንወዳችኋለን። አብራችሁ ስለቆያችሁ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ ቤተሰብ። ቻው ደህና ሁኑ። እንዴ ኧረ አይዳጊ ግን ነገር ምን ትወዳለች አንተ? እንዳታቋርጠው እንጂ ነገር አረ የስራሽ ነገር መጥቶልኝ ነው እንደዚህ ያልኩት።